ከፖፑላር ኤሌክትሮኒክስ ተቀብለናል ቻሌንጃችሁ መተናል ደግሞ እንግዲህ ዛሬ የበዓል ዋዜማ ነው የልደት በዓል ዋዜማ ነው ማለት ነው እዚህ ጋር ደግሞ እንደምታዩት የባህል ልብስ የሚገርም እንደዚህ አይነት ለሱራዬ ይዤለት መጥቻለሁ ማለት ነው ሰርካ ዲዛይን ቴንክ ዩ ሶ ማች የብሩክ ኒውስ ሚስት ነች እንግዲህ ደግፏት ጋይስ ባማ ፕላዛ ነው የሚገኘው እና አሁን ሱራፌልን ልናገኘው ሰርፕራይዝ ልናደርገው ይሄድን ነው ሱራፌል አሁን ነው የምናገኘው እዛ ጋር እየጠበቀን አሳያቸው አንዴ እዛ ጋር ሱራ በዚህና እንዴት ነኝ አባት ሰላም ነው እንደምን አለ እግዚአብሔር ደህና ነው ወይ ስለተገናኘን በጣም ደስ ብሎኛል በጣም ደስ ብሎኛል እኔማ እንዴት ነህልኝ ደህና ነኝ ሁሉም አሪፍ ዝግ ነው ብሔራዊ ቲያትር ዛሬ ክፍት ነው አረ የባህል ልብስ ይዤልህ መጥቻለሁ እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ ሰው እየተጠራጠረ ነው በሁለት ቀን እንዴት አደረጋዋለህ ቀን ይርዘምልን እያሉ ነው በአንድ ቀን ውስጥ እናሳካዋለን ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር እንግዲህ ጠብቁን ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው ከታች የምትገኘው ቀጣይ ክፍል ለማየት ይጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው አሁን ገብተን ልብስ እንቀይር የባህል ልብስ እናርጋ እንዴት ናችሁ እንኳን አብሮ አደረሳችሁ ና እሺ ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ የበዓል ሰሞን ስለሆነ አይ ነው ሃይ እንዴት ናችሁ ሰላም ነው በየትኛው እንግባ ኦኬ እዚህ ነው እንዴ እየሰራ ያለው ወይስ ሌላ ዳይሬክቲንግ ምናምን ማለት እዚህ ብሔራዊ ብዙ ጊዜ ተጋባዥ ተዋናይ ሆኜ እሰራለሁ አረ በጣም ደስ ይላል ሲያምር ደግሞ ይህ ቦታ በስመ አብ ናፊ ያሳያቸው ስማ እሺ በዚህ አድርገን እንግባ የምትቀይርበትን ቦታ ነው እንጂ እዛ መቀየር እንችላለን ካስፈለገ የት ዋዜማ በዓል ዋዜማ ነው ዛሬ ትልቅ ቀን እስኪ ቆይ ሰው ካለ አለን መቀየሪያ እዚህ አይደለ በደምና እንኳንኳቸው አረ ሰላም ነው ጤና ይስጥልኝ እንደምን አላችሁ ብሔራዊ ቲያትር መተናል ንጉሩ እንኳን አደረሰን የባህል ልብስ ይሄው ሱራዬ እንግዲህ ዛሬ ሸብረቅረቅ ብሎ ነው የሚወጣው ውጪ ነው የምንቀርጠው እዚህ ውስጥ አይደለም ውጪ በቃ እያበራህ ነው የምትወጣው ጋይስ አቶ ሱራ ተመልክቷቸው እናሳ እንደዛ ነው እንግዲህ አምሮብናል ሸብረቅረቅ ብለናል የበዓል ቫይብ ይልሃል ይሄ ነው እንግዲህ በዓሉን መስለናል አዎ እንዴ በጣም እቺ ነገር ላርግልህ እንዴ የትኛው ይሄ ላርግልህ ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች ግርማ ሞገስ የበለጠ ገፍ ያገነው ሲናበል ሲናገናዬ ዮሃ ሲናገናዬ ሲናበል በገና ጨዋታ ዮሃ ሲናገናዬ ሰላም ጋይስ አሁን እንግዲህ ወደ በክተራ ነው የሚባለው በጎች ለመግዛት መተናል በስማ እሺ አሁን ዝግጁ ነን አሁን ናስንከና ፒያዘሊስ እንዴት ደስ እንደሚል የበዓል ድባቡ ገና እኔ ባይዘው ማለት ነው በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ በጣም በቃ ደስታ ይሰማኝም ነበር በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው አሁን በቃ ስሰጥ በዓል መሰለኝ ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል አዎ እሱ ነው ዋናው ትልቁ ነገር አዎ እኔ ትርጉሙም እሱ ነው በጣም አሁን በቃ ደስተኛ ነኝ አሁን በዓል በቃ ብቻዬን ብቆምም ለራሱ ነው ችግር አለው ከሰጠው በቃ ከዚህ በላይ በዓል የለም እሱ ነው የሚያስደስተው ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናሳ አይደል እንዴ ታዲያስ ያው በክተራ መተናል እንግዲህ በክተራ ነው የሚባለው ወይስ ዝም ብዬ ነው ያልኩት አዎ በክተራ ነው በክተራ ዋው አይ በጎች ሲያሳዝኑኝ ማአት ሰው መጥቷል እሺ በጣም አሪፍ
ጋይስ አሁን እንግዲህ እስኪ በግ እየገዛን እናሳያቸዋለን አይደል እንዴ? ጋይስ አሁን እንግዲህ በግ ተራ እንገኛለን ከሱራ ጋር ማለት ነው። እንደምትመለከቱት ልንገዛ ነው በግ ልንገዛ ነው። እነዚህ የተገዙ በጎች በተቀላላ ፎሎ ያደርጋሉ እናሳ ግዴታ ነው። እስኪ አሁን ወደዚህ እዚህ ጋር 30 በጎች አሉ። 30 በግ አሉ እዚህ። በቃ አሪፍ። እነዚህ በጎች ይዘን እንሄዳለን ማለት ነው። እሺ ዋጋ አሁን እየተስማማን ነው። ዋጋ ይላል። የልደት ዋናው የአመት በዓል ዋናው እንትን እቺ ነች በቃ የዋጋው ክርክር ራሱ የዋጋው ክርክር ገጽታ ሲያምሩ ግን በእናትህ በጣም ያሳዝናል። በጣም ያምራሉ። በጣም የአገሬ ልጆች እንኳን አደረሳችሁ። አንድ ትልቅ የሆነ ምክር ልሰጣችሁ ፈልጋለሁ። አመት በዓል ሲደርስ የምትጨናነቁ ከሆነ የምታዝኑ ከሆነ ማለት ነው እንግዲህ እኔም ከነሱ ሰዎች አንድ ነበርኩኝ። የየራሳችሁ ምክንያት አላችሁ። ኦፍ ኮርስ አመት በዓል ሲደርስ ጥሏችሁ የሄደ ሰው ሊኖር ይችላል። ብሬክ አፕ ያደረጋችሁ የፋሚሊያችሁ ፍቺ፣ ዲቮርስ፣ የህፃንነት ሜሞሪያችሁ ደስ የማይል ሊሆን ይችላልና የየራሳችን ምክንያት አለን። ብዙዎቻችን አመት በዓል ውስጥ ደስታ የማይሰማን ብቸኝነት የሚሰማን ማለት ነው። ስፔሻሊ ዲያስፖራዎች ይህ ስሜት እንደሚሰማችሁ በጣም እርግጠኛ ነኝ እና አንድ ምክር ብመክራችሁ ይህ ምክር ምንድነው መሰላችሁ ጋይስ? አንዳንዴ ማለት ነው ሆን ብሎ እግዚአብሔር በዚህ መንገድ ያሳልፋል። በብቸኝነት መንገድ፣ በጭንቀት መንገድ፣ በሐዘን መንገድ። ይህ የሚፈልገው ለምንድነው? መጨረሻ ላይ የምትሆነውን ምን አይነት እንቁ እንደምትሆን እግዚአብሔር ራሱ ያውቀዋል። እኛ አናውቀውም፣ እግዚአብሔር ራሱ ግን ያውቀዋልና እኔ አሁን እዚህ ደረጃ ደርሼ እንደዚህ 30 በጎች ገዝቼ ከዛ ደግሞ 20 ዶሮ ጨምሬ ከምወደው ትልቅ አንጋፋ አርቲስት ጋር ሱራፌል ተካ ሆነን እንደዚህ አይነት ስጦታ ሳበረክት እኔ አስበዋለሁ ከዚህ በፊት የነበርኩትና አሁን ያለሁበት ሁኔታና እግዚአብሔር የተባረከ ይሁን፣ እግዚአብሔር የተመሰገነ ይሁን። እኔ በጣም ደስተኛ ነኝ ዛሬ። ደስታ የሚገኘው ደግሞ በመስጠት ውስጥ እንደሆነ ገብቶኛል ማለት ነው። ስለዚህ ብቸኝነት እየተሰማችሁ ከሆነ፣ ጭንቀት እየተሰማችሁ ከሆነ መስጠትን ተማሩ። ያላችሁን ብር ትንሽ ቀንሳችሁ አካፍሉ። በእንስሳ በበግ ከሆነም አሳልፋችሁ ስጡ። ባላችሁ ነገር ገባችሁ? ብቻችሁ ብቻ አትጨናነቁ። እዛ ብቸኝነት ማለት ይህ ነው። ሁሉም ነገር ለብቻ የምትል ከሆነ ብቸኛ ትሆናለህና ወዳችኋለሁ። ቴንክ ዩ። ተከታተሉን። እሺ ጋይስ እንግዲህ ይኸው በጎቹ ወደዚህ እየመጡ ነው ያሉት። አምጣቸው በቃ ወደዚህ። ይኸው የሚጫኑት ደግሞ እዚህ ጋር ነው። በሁለት ፒካፕ እዚህ ጋር ይጫናሉ። በፒካፕ እና ሌሎቹ ሴት ነው የሚሆኑት። ይሄኛው ስንት ይይዛል? ይሄኛው 10 ምናምን ይይዛል። ይሄኛው ከላይም ከታችም ነው። አይችልም። ብዙ ነው አሳበጎቹ። ጸዴ አይዞሽ። እኔን ሰው ነው የሚመስሉት። አጣሁ ይፋና ወራደ ሰላም ወሳይ ሳይው ሰላም አለ ደህና አኖ ድረቱ ቆይ ቀረጻ ላይ ስለሆነ ነው እንዴ? ለማሰር ስማ መራቅ አለብኝ ከዚህ በጠረባ ወደቀ መስሎኝ ለእንትን ነው ለማሰር ነው። በጀርባ መተኛት አለባቸው። አታስራቸው ቆይ መጣል። እሺ ጋይስ እስኪ አንድ ጥያቄ ልጠይቃችሁ። ይህ የምታዩት በግ ማለት ነው ነጭም አለው ጥቁርም አለው። ብዙ ሰው ማለት ነው ጥቁር በግ አይገዛም። ግን ይህ ከዚህ ቆዳ በታች ማለት ምንድነው ያለው? እናንተ የምትወዱት ጥብስ ነው ያለው። እውነት ለመናገር ይቀርታልኩኝና ግን ሁላችንም እውነቴን ነው የምላችሁ የሆነ ነገር ትርጉም ስንሰጠው ምን ያደርገናል መሰላችሁ? ያቆመናል። ውስጡ ላይ ካለው ጣዕም ማለት ነው። አያችሁ አይደለ? እንደዚህ ይወራል። የዋህም ነኝ መጥፎም እየሆንኩ ነው ለዚህ በግ ምስኪን። አይዞህ ይነባት አይዞህ። እና ማለት የፈለኩት መሰላችሁ ጋይስ የሆነ ነገር ትርጉም ሰጣችሁ ማለት ነው። ከዛ ጣዕም ያ ጥብስ አይቅርባችሁ። ያ ጥብስ አይቅርባችሁ ማለት ነው። ጥቁር ሆን ነጭ ሆን ማለት ነው። ውስጣችን ያው ስጋ አለ የሚጣፍጥ ጥብስ አለላችሁ ፈልጌ ነው። የሚገርም መልእክት